የትላንትናው የነበረ የሚኖር የሚመጣ ጌታ የሆነ ኢየሱስ ክርስቶስ ለዘላለም የተባረከ ይሁን። ጌታ እናመሰግናለን። እንዴት አደራችሁ? እንግዳ ነገር ሊሆን ይችላል። ዛሬ ስትመጡ እዚህ አካባቢ ፈራርሰው አልቀው ሲታዩ ዛሬ እንዲሁ ከሚመጡ ጋር አብረው ጸልየው አካባቢውን ማንዳሩን ለጌታ አሳልፈው ሰጥተው እግዚአብሔር ወደ አዘጋጀልን ወደ ክብር ወደ ተራራ በአይን ያላየናቸው በጆሮ ያልሰማናቸው እግዚአብሔር ለምርጦቹ ወደ አዘጋጀው ከእንግዲህ ወዲህ ዳግመኛ ቅድም አገልጋያችን አብርሃም እንዳለ ክራይ የሚባል ወሬ ማንሰማበትና አምላካችን ገንብቶ የሚሰጠን ጌታ እስኪመጣ ድረስ ያመለከን የምንጠብቀው ስፍራ ተራራ ላይ እንድንወጣ ድንኳናችን እንድንነቅል በተዘጋጀንበት ቀን እንኳን በሰላም መጣችሁ። ለጌታ ክብር ስጡልኝ ባካችሁ። እቺ ቸርች እንግዲህ አዲስ አበባ ከተመሰረተች ጀምራ ኦልሞስት 20 ምናምን ወደ 30 ዓመት የተጠጋች ነው። ከአካባቢ ወደ አካባቢ ያ ቦታ በፍላጋ ህዝብ ያመረተች ዛጋ በትና ሩቅ ስትሄድ እዛ ሲቀር ብዙ አልፋለች። መገናኛ ጀመረች። ከዚህ እዚሁ የረር መጣች። የዛሬ 25 ዓመት እዚሁ አካባቢ የነበረው ጦንቋይ በጣም ተገዳደረን። አዳራሿን አፈረሰ። በጊዜው የአዲክ ኮሎኔል የሆኑ አምባቸው የሚባል ባለጊዜው በአደባባይ ላይ ያመለከን ያለን በላያችን ላይ ያፈረሱ። እኔም የጌታ መንፈስ ተናገር አለኝና እግዚአብሔር ቤት ዛሬ እንዳፈረስክ አንተ የዛሬ 15 ቀን ትፈርሳለህ ያልኩኝ። እሱ በ15ኛ ቀን ቀበሌን ሲያንቀጠቅጥሎ ወደ ቤቱ ገብተው ወርቀው ምላሱን ነክሰው እንደ ፍየል ሞተ። ከዛኛ ድንኳን ፈርሰው ተመልሰን ወደ መገናኛ ሄደን ለሌላ ቸርቾች በር ተከፈተ። ሙሉ ወንጌል እዛ ጫካ ነበረች መታ እዛ እኛ በፈረስንበት ቦታ ሆነች። መሰረተ ክርስቶስም ጀመር፣ ምስጋናም ጀመረች። አዲስ ኪዳንም መጣ። የመጀመሪያ እዚህ የገባን እኛ ነበረ የዛሬ 20 ምናምን ዓመት። ወደደም ተጠላ ለእግዚአብሔር መንግስት በር ተከፈተ። ከዛ በኋላ መገናኛ ላይ ረጅም ጊዜ ቆየን። አሁንም እዛ አካባቢ የሚፈርስ እናንተን ሆኖ ሲገኝ እሱን ትተን ወደዛ ሰፈራ ወደሚባል ወደዛ ሄደን እዛም ጫካ ውስጥ ነው የገባነው። ደግሞ እዛ ጋርም አናውቅም ለምን እግዚአብሔር እንደዛ እንደሚያደርግ። የዚህ የምን እማቤት የምትባል ጦንቃይ እንድልክ እንደ ቤተ መቅደስ ተሰርተው የሚሰገድላት የምን እማቤት የምትባል መቅደሷ ፊት ለፊት ወስቶ አስቀመጠ። ከባድ ጦርነት ነበር። የሷ ልጅ መንፈሱ ያረፈበት 18 መንፈስ መተው ወጣ። ሽባ አድርጎ ጥለው ተሸክማ መጡ። 16 መንፈስ ወጣ። እሱ ዳነ፣ ጌታን አገኘ። በዛ ምክንያት ከባድ ጦርነት ተነሳ። ጉቦ ለወረዳው አስተዳደር ሰታ። የወረዳ አስተዳደር መጥቶ ቁሞ አፈረሰ። እቃውንም ጭኖ ይዘ እቃውን አነካም። አንተ እግዚአብሔር ቤት እንዳፈረስክ ተዋርደህ በውርደት ለእግዚአብሔር መልስ ትሰጣለህ ብዬ ተናገርኩኝ። ከዛ እሱን ለቀን ወደዛው ዝቅ ብለን ገባን። ይገርማቸዋል። በ10 ቀን ባለው ነው ውስጥ ተገምግሞ በሙስና ይሄን በማድረግ ታይዞ ወይን ቤት ገባሱ። እቃውንም ድንኳኑንም አለውስ። ድንኳኑ በ160 ሺህ ብር እየሰራ ነው። ነጭ ድንኳን ነበር። አልወሰድንም፣ አልጠየቅንም። ያቺ መስቀል ምስክር ናት። ገና ተሰርታ መጣ። ስትገጥም አፍርሶ ሜዳ ላይ መስቀል ጥለው ነው ይሄዱ። ከዛ በኋላ ወዴት ሄደን? ጃሙ የሚባል ጃሙ ሁለት ሄደን። ይገርማቸዋል። እዛም ተራራ እዛም በጣም ብርቱ ትግል ነበር። ከዛ በኋላ እኔ እንዲሁ ሰብሰብ ብሎ እንዲጠብቁኝ ብዬ ወደ ካርቱም ሄድኩኝ፣ ሱዳን ሀገር። እዛ ጋር የተወሰነ አገልግሎት ነበረኝ። እሱን አገልግዬ ስመለስ እዚህ መገናኛ ላይ አንድ ሰው በጉበት ህመም ይታመም ነበርና መጣ። ጸሎት ተቀብለው ፈውሱ መጣለት። ኦሬዲ ከጊዜ በኋላ ቢሞትም ፈውሱ መጣለት። ከዛ በኋላ ያሳው እኔ ህንጻ አለኝ እዛ ግራውንዱ ላይ ለምን ቸርች የጸሎት ቤት አይጀምርም ብሎ መጥቶ ለመነ። ሄደን ጀመረን። ልክ እንደዚህ ግራውንድ ላይ
እሱ ላይ ቆየን። እሱ ደግሞ በጊዜ እግዚአብሔር ፈውሱን አምጥተው መስራት የሚገባውን ሰርተው በጊዜው እግዚአብሔር ጠራው ሄደ። እዛ ያለን ደግሞ ጌታ ራሱ ተነሱ አለንና ቦታ ፍላጋ ውስጥ ያለን ይሄ ቦታ አስቀድሞ የጦንቃይ ዋጋ የከፈልንበት ቦታ ስለሆነ እዚህ ጋር የነበረች ጦንቃይ ትላንት ወዲያ መጣ። እዚህ ጋር የሆነ ዕቃ እንጨቱን ልትገዛ እንትኑን መጣ። እንዴ በህይወት አለሽ እንዴ አልኳት። ለሰውየው የሸጠችው ማለት ነው። ከዛ ቦታ ፍላጋ ዝም ብዬ በዛ ሳል እዚህ ጋር ህንጻ ተሰርቶ አየሁ። ይሄ ትልቅ ህንጻ ጦንቃዩ እግዚአብሔር እንዳለ ነቅላለው እንዳለ ነቅለው ህንጻ ተሰራ እንደ ብዬ ሁለት የታወቁ ጦንቃዮች ናቸው። አንዱ እሷ ናት፣ አንዱ ይኸው እዚህ አለ ሽባ ሆኖ አለ። ከዛ ሲመጣ ዝም ብዬ ገባው። ሲገባ እዚህ ጋር ካራምቡላ መጫወቻ ነበር። ቀጥ ብዬ መጥቼ እዚህ ጋር ቆሜ እዚህ ጋር ኢየሱስ ነው የሚሰበከው፣ ካራምቡላ አትጫወቱ ማልኩኝ። ካራምቡላ የሚጫወቱት ልጆች ሰው ቤት እኮ ነው። ከዛ በኋላ ስቀው በቃ ሚሉትን አለው ወጥቼ ለዳላላ ነገር ይወጥኩኝ። በሳምንቱ ደውሎ በሶስት ቀን ደውሎ ባላ ካራምቡላ ሊለቅ ነውና እና ቶሎ እንትን ነው አለ። መጣው ለቀቀሱ። ያው አፈር ነበር ጠራርገን አስተካክለን እዚህ ቆየን። በምድራችን ላይ በዓለም ሁሉ ላይ የመጣው ኮሮና ሰውን የጨፋጨፈ በመጣ ዘመን ትልቅ ስራ ተሰርቷል። እዚህ ጋር አራት ያደረኩኝ በአንድ ቀን እሁድ ብዙ ሰው አገለግል ነበር። ከአራት በላይ መቀመጥ ስለማይቻል እና ኢቭን ኮሮና የያዛቸው ሰዎች ከኮሮና ነፃ ይወጡ ነበር። እኔ እንደውም ለአንዷ ጸልዬ ትንሽ ፍርሃት ልቤ ገባና እሷ ወዲያው ለቀቃት። እኔን ያዘኝ ኮሮና። እኔን ይዘው ሆስፒታል 7 ቀን ነው ምናምን አስተኝቶኝ ያው ሌሎቹን ጠርጎ እንደወሰደ መስሎት ነው። እኔን መውሰድ አልቻለም። እኔ በህይወት ኑሬ አለ። ጌታ የተባረከ ይሁን። አሁን ደግሞ በአገራችን ኮሪደር ልማት አሁን የተሰራ ነው። እኛ እንኳን እዚህ የምንቆይ መስለው ጌታ እየሰጠንን ቦታ ሰርተን እስክንገባ ድረስ እዚህ እንቆያለን ብለን ነበር። መንግስትን ቦታ ጠይቀን ነበር። ያው የዛንድሮ የመንግስት ነገርም እሱን ለመንግስት ልተውና ትተን በቃ ጌታን መጠየቅ ውስጥ ገባን። ጌታ እንዲገዛልን እሱም ቃል ገብቶልናል። እሱ በገዛ ላይ ነገ ገንብተን እናመልካለን። ግን ይሄ ፈረሰ ተቆረጠ በዚህ በጀርባ ጥቂት እንትን እንል ነበር። አሁን ተሰርቶ ሲመጣ እንደማይፈቀድ መንግስት ይሄ የመኪና መቆሚያ ነው፣ የህዝብ ማምለኪያ አይደለም፣ እንደማይፈቀድ ለባለቤቱ ተናግሮ ነበር። ያው ባለቤቱም ይሄን ያህል አከብዶ አላለም። እዛች ያለች መስቀል ብቻ ቆርጣቸው አንሷል አጣድፎ እሷን አነሳን። ከዛ አንድ ቦታ ተደወለልኝ እና ጌታን የሚወድ እዛ መንግስት አካል ውስጥ ያለ አፖስትል አለ። አቤት እንግዲህ በጣም እንትን ነውና እዛው ነው ያለው። አዎ አይ ቶሎ ብለ ቦታ ተፈልገው ቸርች ብትነሳ፣ ምክንያቱም አሁን ያሸገን ነው የዘጋን ነው። ምክንያቱም የምንዘጋበት ብኖር ችግር የለም፣ ግን አሁን መሬት መንቀጥቀጥ የሚባለው በየቦታ የተነሳ ነው። ምናልባት ሰው እዛ ውስጥ ያለ ህንጻ ቢደረመስ ሰው ላይ ለሰው ጤና ተብሎ ይሄ የተደረገ ነው ከኮሪደር ውጭ። እሱ ብሎ ልክ 40 ደቂቃ ሳይቆይ ከዚህ ተደወለ በልጅ ስልክ ወራዳዎች መጥተና በእውነት እግዚአብሔር ይባርካቸው በብዙ ትህትና ነው ርቃችሁ እንዳትሄዱ ብለን ፎቅ ላይ አናት ላይ ቦታ ካልስጣቸው ብለን ነበር። አልተነጋገራችሁም፣ አልነገረንም። በቃ ምን እንርዳችሁ ምን እናድርግ? አሁን ከባድ ስለሆነ ለእናንተ ብለን ነው ይሄን ወር የታገስነው። ሁሉ ተዘግቷል። የእናንተ ቸርቿን ለእኛም ደጋፊ ስለነበረች ነው። እውነት ነው። በሚጠይቁት ሁሉ ቸርች ድሆች እንዲስሉ ለባህል እንዲስሉ ለዚህ እንትን ስሉ ቸርች የምትችለውን ታድርጋለች። ምክንያቱም ሌላን መርዳት ግዴታ ስላለባት እና አለኝ። ከዛ በኋላ ትንሽ እንትን አለኝ። እሺ በቃ እስከ እሁድ ነው የምንቆየው፣ እኛም ህልናችን የነገረን ነው ብለን ወዲያው ተነሳን። ሐሙስ ዕለት አንድ የኔ
ወንድም እንግዳወርቅ የቤተ ክርስቲያናችን አስተዳደር ነው ይመጣል። እዛ ያሉን ሊያስተካክል ነው፣ ማብራትን ሊያስተካክል ነው። እሳቸው ጋር ልክ እሳቸው ሲወጣ እግዚአብሔር ለጊዜው የሚሆነው ስፍራ አዘጋጀ። ክብር ለጌታ ይሁን እና ለጊዜው ኒቃና አገልጋዮች የሚያርፉበት ስፍራ አዘጋጀ። እሱን ተነጋግረን ክፍያውን ከከፈልኩም በኋላ አርብ እዚህ ሲመጣ ሰውየው እንግዲህ የዚህ ቤት ባለቤት ተናደደ በመልቀቃችን። ያው ታውቃላችሁ ይሄ እቃዎች በሙሉ የተሰባበረ ነው እንትን ያለ ነው፣ ወደ ቦታ መልሱታል። ወደ ቦታ መልሳችሁት ነው የምትለቀው አለ። ልክ ነው፣ ውል ላይም አለ። በዚህ ውስጥ ትንሽ እንትን ይለኝ ነበርና በወሳኝ ምዕራፍ ላይ በድሮ በጌታ ጊዜ ጌታ በሚያገለግልበት ዘመን በጣም ብዙዎች መጥተው ፈውስ ተቀብለዋል፣ ማዳን ተቀብለዋል። 2 ዓሣ 5 ገብስ ቂጣ አባስቶላቸዋል። ብዙ ታምራት የተደረገላቸው ብዙዎች ነበሩ። በወሳኝ ምዕራፍ ላይ ጌታ የሚጠጣ ጽዋ በመጣች ጊዜ አንዳችም በጎኑ አልነበሩ። አንዳችም ሁሉም ሄዷል። በጣም የልብ ብሎ የሚያስጠጋው ጴጥሮስ በገረድ ፊት ክዶታል። 3 ዓመት ተኩል ያሳደገው ይሁዳ አሳልፎ ሰጥቶታል። አብሮት የበሉ የጠጡ ትላንትና ከስሩ ደረታቸውን ያደለቁ አንተ የአይሁድ ንጉሥ ይሉ ነበር በሙሉ አልነበሩ። ያቺ ከባድ ናት። በዛን ጊዜ ሉቃስ 23 ላይ 2 ሰዎች ተገኙ። አንደኛው ስምዖን የሚባል የአርማትያስ ሰው ለድንገት በዱላ እየቀጠቀጡ መስቀል አሸክሞ ወደ ቀራንዮ ተራራ ይዞት ሲወጡ መጣ። የሮም ወታደሮች አገኙና አንተ ከየት ነው ያለ? ማን ነው ስም? ስምዖን። ከየት ነው? ከቀራንዮ። ባልና ተሸከማለ። መስቀሉን ተሸከመ። ከክርስቶስ መስቀሉን ተሸከመ። እፈያለ። ትንሽም ብትሆን አረፈ ጌታ። ማንም ሊጠጋ አልቻለው። እሱ ግን መስቀሉን አገዘው። ጌታ ተሰቀለ፣ ሞተ። ሁሉም ጠፍቷል። በድኑም እዛው ጥሎ። በጣም የሚደንቅ ደግሞ ዮሴፍ የሚባል መቶ አለቃ የሆነ የአሕዛብ መቶ አለቃ ወደ ሄሮድስ ሄዶ ወደ ጲላጦስ ሄዶ አስክሬኑን ስጡኝ ብሎ ለምነው አስክሬኑን አምጥተው በድንጋይ ተወግሮ በተቀመጠው መቃብር ውስጥ አስቀመጠው። አያችሁ፣ በደህና ጊዜ ሆይ ሆይታ የሚያደርጉ ብዙ ኑሮ፣ ግን በእንዲህ አይነት ሰዓት የተመረጡ ብቻ ነው የሚሆኑ። ልክ እንደዛ 2 ሰዎች እዚህ ጋር አገኘ ነው። ጌታ የተባረከ ይሁን እና ይሄን ቀለም እስቲ እንዴት እንዳርግ፣ ይሄን እንዴት እናፈርስ፣ እንዴት ትንሽ እንትን ብሎ እኔ ሉቃስና ማቴዎስ ነው የማውቀው። ይሄ ለኔ ከባድ ነው። ክብር ለጌታ ይሁን። የፈለገው አጋንንት አናቱን ምታብትሉ ዛሬ ሰብሬ ጥለዋለሁ፣ ግን ይሄ ለኔ ከባድ ነው፣ የኔ አይደለም። ስለዚህ አርብ እዚህ ጠዋት መጣውና እዚህ ሲሆን ወንድሜ አሳምነው እዚህ ቁጭ ብሎ ያወራ ነው። ፓስተር ጁሊያን ቶሎ ባይ እስቲ ይሄን ቀለም የሚቀባ ሰው ጠርተሽ አንቻለ። ተጠርቶ መጣና አየና 10,000 ትከፍላለህ ያለ። እሺ ከነቀለሙ ነው ለእጄ ብቻ አለ። ምንም አላልኩ። ሰላም ተሰጥቼ እንደ ወታደር ሄድልኝ አልኩኝ። ለምን እንዳልኩ አላውቅም። ከዛ በኋላ ራሱ ይሄን ማፍራስ ጀመር። ይሄን ሁሉ ጓደኛ አለው ዘሪሁን የሚባል ዛሬ አንድ ነገር አጋጥሞት ነው የቀረው ይመጣልና ሁለቱ በዚህ ምዕራፍ ላይ እዚህ ቦታ ላይ ይሄ አዳራሽ ስንገባ እንደዚህ አልነበረም። ጌታ ያውቃል አሉ ልጆች። ያው ጁሊያ ማለች እዛ ማስም ማለች አቧራ በአቧራ እየጠገቡ ነው ጠርጋው መሬቱን ቀብቶ ያስገቡ። ግን ውል ስንፈራረም በነበረ መልሳለሁ ብለን ስለነበር ከባድ ስለነበር እነዚህ ማብራቶች በሙሉ ያለቁ ናቸው። ተረበረቡ፣ ይናፈረሱ፣ እንትን ቀቡ፣ ቀለም ቀቡ፣ ማብራት ገጣጠሙ። በአንድ ቀን ውስጥ ይሄ ሆነ። እስቲ ስለነሱ ለጌታ በእልልታ ጭብጨባ ስጡልኝ ባካችሁ። ጌታ ኢየሱስ ሲያስተምር ከህይወቱ መልካም ስራችሁን አይተው የሰማይ አባታችሁን እንዲያመሰግን በነገር ሁሉ በመልካም ስራ ተገለጡ ነው የሚሉና
እነዚህ ሁለቱ ልጆቼ እግዚአብሔር ይባርካችሁ። በጣም ትልቅ ቅርብ ጊዜ ነው እግዚአብሔር አሳልፎ የሰጠ። ከኛ ጋር ብዙ ዘመን የቆዩ ነበሩ። በጣም የተባረኩ እዚህ ቦታ ሲመሳከሩ የምትሰማቸው ሴቶች በጣም የተባረኩ ወጥቷል ሄዱ። ሀገር ውስጥም ውጭም አሉ። በዚህ ወሳኝ ምዕራፍ ላይ እነሱ አልተፈቀደላቸው እድል ሆኖና ከኛ ጋር ይሄን ከባድ ነገር ተሸክመን ዛሬ እዚህ ደርሰናል። ጌታ የተባረከ ይሁን። አሁን የምናደርገው እንደዚህ ነው። ዛሬ እዚህ ቦታ ላይ ያለው ዕቃ ከዚህ ጸሎት በኋላ ጸልየን ምድሪቷን አካባቢን ለጌታ ሰጥተን እዚህ ቦታ ያለውን ዕቃ ወደዛ ወደ አገኘነው ቦታ ይዘን እንሄዳለን ከአምልኮ በኋላ። ከዛ በኋላ ከጌታ ጋር አውርቻለሁ። ጌታም በአንድም በሌላ ተናገረኝ። ለ28 ቀናት ማለት እሁድ ብቻ ለ6 ወራት ውስጥ 28 ቀን ነው የሚሆነው። በወር 4 እሁድ ነው የሚኖረው። በወር 4ቱን በ6 ተባዙ 28 ነው የሚሆነው። 28 ሳምንት ጌታ በዚህ ዘመን መጨረሻ ላይ እየገለጠልኝ ያለው የእግዚአብሔር ቃል አስተምራለሁ። እግዚአብሔርን ዓለም በብዙ ነገር ለማወቅ በብዙ ሂዳለች። ጳውሎስ ሲናገር እግዚአብሔርን ያውቁ እንደሆነ እስኪ የመረመሩ ይሂዱ አላቸው። እግዚአብሔርን ለማወቅ ወይም ጌታን ለማወቅ ዓለምም በዓለም ውስጥ ያለች ቤተክርስቲያንም በብዙ መንገድ ታኪደዋል። በጣም አድርጌ ላሳስባችሁ የሚፈልገው ቴዎሎጂ እግዚአብሔርን አያሳይም፣ አይገልጥም። እግዚአብሔር በእውቀት አይመጣም። ቴዎሎጂ ማለት ቴዎ ማለት ግሪክ ቃል ነው። መለኮት ወይም ፈጣሪ ማለት ነው። ሎጂክ ማለት ያ ሎጂክ ነው። ብዙ ሎጂኮች አሉ። ሳይኮሎጂ፣ ቴክኖሎጂ፣ ሚኒሎጂ ብዙ ሎጂኮች አሉ። ቴዎሎጂም እንደዚህ ክርስቶሎጂ፣ ምንትሎጂ፣ ሳይኮሎጂ ብዙ የሚለው ነገር አለ። እነዚህ አንዳችም ጌታን አይገልጥላችሁ፣ አይገልጥም። ሪሊ ነው የምላችሁ። ጌታ በዛ አይገለጥም። ጌታን የሚገለጠው ጌታን ማወቅ የምትችሉ መገለጥ። አሜን። እግዚአብሔርን በመገለጥ እንጂ የምታውቁ በአእምሮ ዕውቀት አታገኙ። በፍለጋ ማንም አያገኘው። አሜን። በፍለጋ አይገኝም፣ በሎጂክ አይገኝም። እግዚአብሔር በመገለጥ ነው የሚገኘው። ስለዚህ ነው ዓለም በትርምስ ውስጥ የምትገባው። ስለ ጌታ ኢየሱስ ዓለም በትርምስ ውስጥ ትገባለች። ስለ እግዚአብሔር በትርምስ ውስጥ ነው የምትገባው። ሰዎችም እግዚአብሔርን መግለጥ የሚችሉበት እንትኑ ስለጠፋ እንዲህ ነው ብለው የሰጧቸው ምሳሌያዊ አሁን እኛ የምናምነው እግዚአብሔርን ሥላሴ ብለን እናምናለን። ከታው እግዚአብሔር ሶስት አይደለም። ገብታችኋል አይደል? እግዚአብሔር ሶስት አይደለም። እግዚአብሔር አንድ ነው። ግን እግዚአብሔርን አንድ ሶስት ብለን እናምናለን። ምን ማለት ነው? አንድ እግዚአብሔር በሶስት ነገር ተገለጠ ነው። አሜን። ሲገለጥ በሶስት መንገድ ተገለጠ ነው። መገለጥ ብለን የምንላቸው በቴዎሎጂ አናመጣቸው፣ በሎጂክ አናመጣቸው። በመንፈስ ብርሃን የምናመጣው ነገር የልቦናችን አይን ሲበራ ያኔ እናገኘዋለን። ሐዋርያቶች ያስተምሩን እነዚህ ናቸው። ክብር ለጌታ ይሁን። አብን በመገለጥ ነው ያዩት፣ ወልድን በመገለጥ ነው ያዩት፣ መንፈስ ቅዱስን በመገለጥ ሲገለጥላቸው ሲወርድባቸው ስላዩ ክብር ለእግዚአብሔር ይሁን። ያ አንዱ እግዚአብሔር በእነዚህ በሶስት መንገድ ሲገለጥላቸው ቋንቋ ሲያጡ ሥላሴ አሉት። ይሄ በመጽሐፍ ቅዱስ ውስጥ አታገኙም። ግን እግዚአብሔር የተገለጠባቸው መንገዶች ብለን እናምነዋለን። ግን መጽሐፍ ቅዱስን መማር ማንበብ ከጌታ ጋር ቁጭ ብሎ መማር መገለጥን ያመጣል። አሜን። መገለጥን ያመጣል። ስለዚህ ለ6 ወር ተከታታይ ላስተምር ለተመረጡ 3 ሰው 2 ሰው በመገለጥ ከእግዚአብሔር ጋር ከተገናኙልኝ ለኔ በቂ ነው። እኔ ክርስቶስን ያገኘሁት በመገለጥ እንጂ በሃይማኖት አካሄድ አይደለም፣ በሃይማኖት ስርዓት አይደለም። ሃይማኖት በጣም ጥሩ ነው፣ በጣም በጎ ነው። የአእምሮ ስርዓት ነው፣ የነፍስ ስርዓት ነው። መገለጥ ግን የመንፈስ ብርሃን ነው። መገለጥ በሉ እስቲ የመንፈስ ብርሃን ነው በሉ እስቲ። እሱን ያገኙ ጥቂቶች ናቸው።
ስለዚህ ምናልባት እነዛ ማድረጋቸውን ምን እንደማድረግ 6 ወር ያለው እሱን ሐሳብ የተቀበልኩትን በምኞት በውስጤ የነበረው ምኞት ነውና አሁን እግዚአብሔር ያመጣልኝ እሱን እናገራቸውና ያን እድል መጠቀም የምትፈልገው በሩ ክፍት ነው። እድሉን መጠቀም ትችላላችሁ። እሺ ዮሐንስ ወንጌል ምዕራፍ 17 ቁጥር 3 አሁን የማወራው ቃል ይሄ ነው። እውነተኛ አምላክ ብቻ የሆነ አንተን የላከውንም ኢየሱስ ክርስቶስን ያውቁ ዘንድ ይህች የዘላለም ሕይወት ናት። እውነተኛ አምላክ ብቻ የሆነ እውነተኛ አምላክ ስንት የሆነው ብቻ የሆነው የላከውን ኢየሱስ ክርስቶስን ያውቁ ዘንድ አንድ ብቻውን የሆነ አንድ ደግሞ ሌላ አካል ልከዋል። ኢየሱስ ክርስቶስ ክብር ለጌታ ይሁን። እሱን ያውቁ ዘንድ ይህች የዘላለም ሕይወት ናት አለ። ይሄ በመገለጥ የሚሆነው በመገለጥ የምናገኘው ነገር ነው። እሱን እንድናውቅ 7 ርዕሰ ጉዳዮች ይኖራሉ። የሚያድኑ ወይም የማዳን ዕውቀት በመገለጥ የምናገኛቸው የማዳን ዕውቀት 7 ወዮች አሉ። እሱ ነው በእነዚህ ወራት ውስጥ የምናየው። ክብር ለጌታ ይሁን። እስኪ እንተውና እግዚአብሔር ነው ሰብሰብ ያደረገ ያለው። ይሄ በሙዚቃ ጋጋታ ዳንክራውንም እንተውና ጭፍራውንም እንተውና አሁን ወዴት ሄደን እንዳለን አስታውሰን ሜዳውን ስናጠብ አገርን ስናጠብ የቱ ከየቱ ጋር እንደሆነ ግራ መጋባት ውስጥ እንውጣና ቃሉን ይዘን ከቃሉ እግር በታች እንቀመጥ። እስኪ አሜን። እውነቴን እምላችሁ ማለት እሱ ጋር ነው ያለው። እሱ ጋር ነው ያለው። በየሶሻል ሚዲያ በየዩቲዩብ በየመንፈሳዊ ቴሌቪዥን የምታዩት ጦርነት የምታዩት ጋጋታ ሁሉ ወዴት የመረን እንዳለ ማውቁ አሁን ነው። ኢሳይያስ እንዲህ አለ፣ ሕዝቤ ሆይ በርን ዝጋ፣ ወደ እልፍኝ ግባ፣ ቁጭ በል ያለው አሁን ነው ጊዜው። በሮችን ዘግተን ጸጥ ብለን ከቃሉ ጋር ጊዜ ይወሰደን የጸለየን መስመራችን የምናስተካክልበት ጊዜ ይሄ። ስለዚህ እሱን ለማምጣት ምንድነው 7 የማዳን ዕውቀቶች እነዛን እንድናጠና እፈልጋለሁ። የሚያድን ዕውቀት 7 የሚያድን ዕውቀቶች አሉ። አንደኛ ጌታን የማወቅ ዕውቀት ነው። ጌታን የማወቅ ዕውቀት ነው። ሁሉም ጌታን አውቆ አይደለም የሚከተለው። ጌታን የማወቅ ዕውቀት ነው። ይህ ዕውቀት ከነፍስ ክሳት ያድናል። ነፍሳችን እንዳትከሳ፣ ነፍሳችን በመጨረሻው ቀን ወደ ውጭ እንዳትጣል፣ ዘይት ጎላው እሱ ለድንገት ሲመጣ ውጭ እንዳንቀር ከነፍስ ክሳት ያድናል። ጌታን የማወቅ ዕውቀት ከነፍስ ክሳት ያድናል። ሁለተኛ መጻሕፍትንና የቃሉን ኃይል የማወቅ ዕውቀት። ይህ ዕውቀት ከስህተት ያድናል። ስህተትን እንዲህ ብለናል። የዕውቀት ብዛት ስህተትን ለይተን እንድናውቅ ያደርጋል። ያን ሊያደርግልን የሚችለው መጻሕፍትንና የቃሉን ኃይል የማወቅ ዕውቀት። ጌታ ኢየሱስ ለዚህ ነው ሰብስቦ ኖ መጻሕፍትንና የእግዚአብሔርን ኃይል አታውቁምና ትስታላችሁ። ከማሳት ልትድኑ የሚችሉ ከስህተት የሚያድን ዕውቀት ምናልባት 1 ወር የሚወስድ ፖርሽን ነው የሚሆነው። እሱ መጻሕፍትንና የቃሉን ኃይል የማወቅ ዕውቀት አውትላይኑ ነው የሚናገራችሁ። 6 ወር ውስጥ የምንሰራቸውን ስራ ነው የሚናገራችሁ። ሶስተኛ ዘመንንና የዘመኑን መልእክት የማወቅ ዕውቀት። ዘመንንና የዘመንን መልእክት ማወቅ። ዘመኑንና የዘመኑን መልእክት ካላወቃችሁ ከባድ ነገር ነው። ጌታም አጥብቆ ያስተምረው ከጥንት ጀምሮ ከእስራኤል ዘመን ጀምሮ እስራኤል የሚገባውን እንዲያደርግ ዘመኑን የሚያውቁ ሰዎች ነበሩ። ጌታ ኢየሱስም አጥብቆ ሲያስተምር ስለ ዘመንን ባለማወቃቸው እንዴት እንደሰጡ በኋላ መጣላቸዋል። ዘመንን ባለማወቃቸው 3 ዓመት ተኩል ያስተምራቸው ደቀ መዛሙርት ሲቶ ታገኛላችሁ። ስጋ ዘመንንና የዘመኑን መልእክት ማወቅ። በዚህ ዘመን ያለው መልእክት የማን ነው? ከወዴት ነው የመጣ ያለው? መልእክትን እየሰጠ ያለ ማን ነው? ታውቃላችሁ? ቅዱሳን። አሁን በዚህ ዘመን
መልእክትን ከ165 የሰጠ ያለው ጋንን ነው። ሁለተኛ አውሬ ነው የሰጠው። የቱ ጋር ነው መልእክቱ መጣው የተሰረጨ ያለው? በክርስቲያኑ ዓለም ውስጥ ነው። በክርስቲያኑ ዓለም ውስጥ ነው። ሰዎች መልእክት የተቀበሉ ያሉ በዚህ ዘመን ፍጻሜ ይቅርታ ታርጉልኛላችሁ፣ ነቢያት ነን፣ ሐዋርያት ነን፣ እንዲህ ነን እንደዚህ የተባሉ ሰዎች መልእክት የተቀበሉ ያለው ከ165% ከጋንን ነው፣ ከአጋንንት ነው፣ ከአውሬው ነው። በስራው ታውቁታላችሁ በፍሬው ብለው ጌታ ስላስተማረ እሱን ላሳያችሁ። ሃሌሉያ! ኑና ላሳያችሁ። እውነትና ሐሰቱ ምንድነው? ዝም ብሎ እውነት ሐሰት ስለተባለ አይደለም። በሚዲያ ሐሰት ነው ብሎ ስላወጁ አይደለም። እነዚህ ደግሞ እኛ ነን እውነተኛ ስላሉ አይደለም። መጽሐፍትን በዚህ ዘመን ምንድነው ሊሆን ያለው? የዘመኑን መልእክትና በዘመኑ ውስጥ ሊከሰት ያለው ምንድነው? ይሄ ቴዎሎጂ ስካይ ቴዎሎጂ ይባላል። ስካይ ቴዎሎጂ ይላል። ዘመንንና የዘመንን ውጥረት የዘመንን ውቅር ማወቅ እነዛን ከጥንቱ ዘመን እስከዚህ ዘመን ያለውን መጽሐፍትን እየመራመረን የምናይበት ነው የሚሆነው። ሲናገር መጽሐፍትን እየመራመሩ ይሄ ከእግዚአብሔር እንደሆነ ያለው በሙሉ ልባቸው ይቀበሉ ነበር። ቤሪያ አካባቢ ያሉ ቅዱሳን ሃሌሉያ! አዎ። ስለዚህ በዚህ ዘመን አሁን አደገኛ የሆነ ያለው አጋንንት ትውልድን እየሰበሰበ ያለው በዓለም ያለው ሳይሆን ክርስቶስን አምናለሁ የሚለው አማኝ ነው እየጋዘ ያለው የወሰደ ያለው ከበረት ያወጣን ነው። ከበረት የፈለቀቀ ነው። ከጌታ እጅ ያፈለቀቀ ነው። በምን ሐዋርያት ሳይሆኑ ሐዋርያት በሚሆኑ፣ ነቢያት ሳይሆኑ ነቢያት በሚሆኑ። ስለዚህ የቀደሙ ወንድሞች ሐዋርያት ሳይሆኑ ሐዋርያት ነን የሚለውን መርምሬ ስላገኘ ይላል። እስኪ አሜን። በምንድነው አጋቦስ መርምሮ ያገኘው? በምንድነው ሐዋርያት ሳይሆኑ ሐዋርያት ነን የሚለውን መርምሬ ስላገኘ ብሎ ራእይ ላይ ጌታ የመሰከረው? እንዴት ነው የመረመረው? እነሱ የሰይጣን ማህበር ናቸው እንጂ አይሁድ አይደሉም። እንዴት መርምሮ እንዳገኘ እሱን ከዛ እንዴት ነው እሱ የመረመረበት ቱንቢ ምንድነው? እሱ በምንድነው የመረመረው? እሱን ቱንቢ አንስተን እኛም ደግሞ አንድ በአንድ ቁጭ ብለን አሜን። ይሄ እንደዚህ መድረክ ስብከት አይደለም። ቁጭ ብለን ክፍሉን አወጣለሁ እኔ አወጣለሁ፣ በርሜሉን አቀርባለሁ፣ ውሃውን አቀርባለሁ። እዛ ውስጥ ገብታችሁ የቱ ውሃ ነው ጠፋች፣ የቱ ነው መራራ የሚለው ላይታችሁ እንድታውቁ ይሄ ነው በ6 ወር ውስጥ ማስተምረው 3ኛዬ ሳምንት ላይ ሊሆን የሚችለው ነው የምናገራችሁ። ዘመንንና የዘመኑን መልእክት የማወቅ ዕውቀት። ይህ ዕውቀት ከውርቀትና ከመበተን ያድናል። ከውርቀትና ከመበተን ያድናል። ዘመንን ያላወቁ ይወርቃሉ፣ ይበተናሉ፣ ይጠፋሉ። ከእግዚአብሔር መንግስትም ሊጠፉ ይችላል። ዘመኑ የብርሃን መልአክ የመሰሉ አገልጋዮች የሚወጡበት ዘመን ነው። ፍሬው ግን ምንድነው? ወይን ብርቱካንን ልታፈራ ብርቱካን ወይንን ልታፈራ አትችልም። ዘርና ግንድን እንዴት እንለያለን? ክርስቶስ እንዴት ነው ያስተማረን? እሱን አብረን የምናጠናበት ወራት ነው በፊታችን የሚሆነው ማለት ነው። አራተኛ እውነተኞች ወንድሞችን የማወቅ ዕውቀት። እውነተኞች ወንድሞችን የማወቅ ዕውቀት። ማንን እንደምትከተሉ፣ ከማን ጋር እንደምትሄዱ፣ የት ጋር እንደምትሄዱ እውነተኞችን ላይታችሁ የምታውቁበት ዕውቀት። ይህ ዕውቀት ውሸታም ወንድሞች ከዘረጉት ወጥመድ ያድናል። እውነተኞችን ላይተው ማወቅ ውሸታሞች ከሚዘረጉ ወጥመድ ያድናል። ታመልጣል። አሜን። ደህና ናችሁ? ታመልጣል። አሁን አብቅቷል። ከዚህ በኋላ ይፈጸማል እንዲህ ነው ብለህ መጠበቀው ትንቢት የለም። ኦሬዲ አሁን የታገሰው ምናልባት እችን እስክታውቅ ላንተ ብሎ ሊሆን ይችላል የዛገየው። እውነተኛ ወንድሞችን ላይተው ማወቅ። ዓለም ሁሉ በውሸት ቢያዝ እውነተኞች አሉ። አሜን አሜን። ዓለም ሁሉ በክፋት ብትያዝ እውነተኞች አሉ። ጥቂቶች ናቸው። መልእክታቸውን አገልግሎታቸውን እንዴት ላይ ታውቃለህ? እንዴት አብረህ ታመልካለህ? እንዴት አብረህ ትከተላለህ?
እግዚአብሔርን በደቦ አንከተልም። እስኪ አሜን። እግዚአብሔርን በሉ እስቲ በደቦ አይከተልም በሉ እስቲ። አይከተልም፣ በመገለጥ ተገልጦልን። እስኪ አሜን። እግዚአብሔር ጌታ ተገልጦልን ነው የምንከተለው። እግዚአብሔርን በሃይማኖት ደቦ አይደለም የምንከተለው። እሱ ሊቀር ሲፈልግ ነው የሚመርጣቸውን ያፈረሰ ወስቶ ጓዳ ውስጥ የከተተ ስውር ውስጥ የከተተ ቁጭ አድርገው አብሮ ሊሰራ። እስኪ አሜን ትላላችሁ? ከዛ ውስጥ አንደኛው እኔ ሁኛለሁ፣ እጄን ሰጥቻለሁ፣ ተቀብያለሁ። ስለዚህ ኑና መጽሐፍትን እናጥና እውነተኞች ወንድሞችን እንወቀው። ምን ይመስላሉ? ፊዚካሊያቸውስ፣ መልካቸውስ፣ ንግግራቸው፣ መልእክታቸውስ ምንድነው የሚመስለው? የኑሮ ዘይቤያቸውስ ምንድነው? የእውነተኞች የኑሮ ዘይቤ ምን ይመስላል? እሱን ማወቅ ያስፈልጋል ወንድሞች ወይ እውነተኞች ወንድሞችን ላይቶ ማወቅ ውሸታም ወንድሞች ከዘረጉ ወጥመድ ያስመልጣል፣ ያድናል። ስለዚህ ነው ጳውሎስ እነዚህን እወቁ፣ የእስጢፋኖስ ቤተሰቦችን እወቁ፣ እውነተኞች ናቸው፣ ላይታችሁ እወቁ። በደቦ አይደለም የምንከተለው። ምናልባት በአምስተኛው ሳምንት ወይም በአምስተኛው ጊዜ ላይ የምናጠናው ማንነትን የማወቅ ዕውቀት፣ ማንነታችን አይዴንቲቲያችን የማወቅ ዕውቀት ምንድነው? እኛ ከየት ነው? በጣም አዝናለሁ፣ እኔ በጣም አዝናለሁ። ስለዚህ ነው እግዚአብሔር በቴዎሎጂ አይገኝም፣ በሎጂክ አይገኝም፣ በመገለጥ ነው የሚለው። አይቼ ነው ተመልክቼ ነው ቀምሼ አይቼ ነው። ቴዎሎጂ ካላችሁ ከቴዎሎጂ ከተመሩት ካጠኑትም አንዱ ነኝ። መማር መጥፎ ነው ያልኩ አይደለም፣ ደግሞ መጥፎ ነው ያልኩ አይደለም። እግዚአብሔር ካበራላችሁ ያ መማር ማን እንደሆነ ታውቃላችሁ። እንደ ጳውሎስ እንደ ከንቱ ትቆጥሮታላችሁ። እስኪ አሜን። ከጋማልያል እግር ቁጭ ብሎ የተማረ የቴዎሎጂ ምሁር ነው፣ ፕሮፌሰር ነው ጳውሎስ። እንደ ማንም ሰው እንደምንለው አይደለም። በአካዳሚክ በአይሁድ ስርዓትና ሕግ በሃይማኖት ወግ ፕሮፌሰር ነው ይሄ ሰው። ግን መጨረሻ ላይ ጌታን ኢየሱስን ለማወቅ አለ ሁሉም እንደ ከንቱ እንደ ጉድፍ ይቆጥራሉ አለ። አሽቀንጥሮት አለ። ለካ ያ ሁሉ ከንቱ ነው መገለጥ ሲመጣ። እስኪ አሜን ትላላችሁ? ቴዎሎጂ ምሁር ነኝ የተባሉ ማስተርስ ያላቸው ናቸው። ቸርችን ባዶ ያስቀራሉ፣ ትውልድን ያጠፉ ያሉ። ትውልድ ጠፋ። ለመሳተም ቁጥር አንድ የሳቱ ያሉ እነሱ ናቸው። በጣም ከሚገርማቸው ሰይጣንን ላይቶ ማወቅ ያቃታቸው እነሱ ናቸው። በጣም ብዙ በዓለም ላይ ከሚስቱ ሰዎች ቴዎሎጂያንስ ናቸው። ለምንድን ነው የሚስቱ? ታዲያ ስለ እግዚአብሔር ካጠኑ፣ ስለ መለኮት ካጠኑ ሎጂኩ ለምን አላስመለጣቸውም ነው? ወንድሞቼ ሎጂክ አያስመለጥም፣ መገለጥ ነው የሚያስመልክተው። እስኪ አሜን በሉ። እነዚህ አሁን ይሄ እውነተኛዎች ወንድሞች የተባሉ ያልተመሩ ተብለው የተናቁ ናቸው። ያልተመሩ የተባሉ ግን በእውቀታቸው ኢየሩሳሌምን የሞሉ፣ በመገለጥ ዕውቀት ኢየሩሳሌምን የሞሉ የተመሰከረላቸው አሳ አጥማጆች፣ ዋርካ ለቃሚዎች፣ የገበሬ ልጆች፣ ቀራጮች ያልተመሩ የተባሉ ናቸው። ክብር አምጡ ለእግዚአብሔር። እስቲ አምጡልኝ። እናንተም በዚህ ዘመን ማምለጥ ካስፈለገ ቴዎሎጂ በቃ ይሄውኔ ዶክተር ለምን አትሆኑም? የፈለጋችሁ የቴዎሎጂ ፕሮፌሰር ሁኑ። ኑና እስቲ መገለጡን ላሳያችሁ። እዚህ ጋር ነው ህይወት ያለ። እሱ ህይወት አለመጣ በጣም ታምሯል የተባሉ ናቸው። ሲቶ መጽሐፍ ቅዱስን አሽቀንጥሮ ጥሎ በዓለም ላይ የተገኙ ሰዎች ህይወት ስትሄዱ በጣም ከባድ ነው። ሂዱ ሞርሞኒክ ባሉ፣ እነዚህ ሸንተሪዝም ባሉ፣ እነዚህ ምንዎችን ባሉ፣ እነዚህ ሰዎች በአግሮንዳቸው የቴዎሎጂ ምሁር ናቸው። ግን ስተው ከመገለጥ ወጥተው እየሳቱ እነሱ ናቸው። የሚያስት ከሆነ ታዲያ ወደ መገለጥ ማያስጠጋ ከሆነ ሎጂኩ ምንድነው ነው? እሱ ሳይኮሎጂ ነው የሚሆነው፣ ክርስቶሎጂ ነው የሚሆነው። መገለጥ አይመጣ። እኔ የሚናገራቸው እግዚአብሔር በመገለጥ ነው የሚገኘው። እስኪ አሜን። እግዚአብሔር በምን ይገኛል? በመገለጥ ነው። ተገለጠልን። እኛም አየናል። ሃሌሉያ። ህይወት ተገለጠ።
እኛም አየን እንመሰክርላችኋለን አለ። እስኪ አሜን በሉልኛ። ሎጂክ አይደለም፣ መገለጥ ነው። ኢየሱስ መገለጥ ነው ባሉ እስቲ። በመገለጥ ነው የምናገኘው። እሱን ለማግኘት የቱ ጋር ነው መገለጥ የተሰወረው? በዚህ በተጻፈው መጽሐፍ ቅዱስ ውስጥ። እስኪ አሜን። እግዚአብሔር ራሱን የገለጠባቸው 3 አውዶች አሉ። አዎ እናምናለን። አንደኛ ተፈጥሮ ነው። ይሄ ተፈጥሮ ሰማይ ምድሩ፣ እነዚህ ፍጥረትን ሳይ ፈጣሪ እንዳለ ታምናለህ። ሃሌሉያ። ዝም ብሎ አልመጡም። አንድ ያበጀ አካል እንዳለ ታያለ። ይሄ እግዚአብሔር የሚባል አምላክ እንዳለ የምታውቅበት ነው። ሰማይ የእጁ ስራዎች ናቸው። ምድር የእጁ ስራዎች ናቸው። ሃሌሉያ። እነዚህ ፍጥረት የእጅ ስራዎች ናቸው። በሱ ታውቃለህ። አንተም የእጅ ስራ ነህ። ብልቶችን፣ አካልን፣ አፍንጫን ስታስብ አንድ አንተን የሰራ እንዳለ ስትይ ይሄ ለአንተ መገለጥ የነገረ ነው። ሁለተኛ አጠቃላይ መገለጥ ብለን የምናምነው መጽሐፍ ቅዱስ ነው። ይሄ መጽሐፍ ቅዱስ ነው። እስኪ አሜን። መጽሐፍ ቅዱስን እንዴት ነው የምትጠቀመው? በቲዮሎጂ ስታይል ነው አይደለም። እያጨሱ ነው የቀሙ ጫት የቀሙ እያጨሱ በጣም ብዙዎች ጸጋ የነበራቸው የዛሬው ጸጋ ጥለው እሱ ሎጂክ ነው። መጽሐፍ ቅዱስ መገለጥ እንጂ ሎጂክ አይደለም። እስኪ አሜን ትላላችሁ? ይሄ መጽሐፍ ቅዱስ ለአንተ ምንድነው? መገለጥ እንጂ ሎጂክ ሊሆን አይችልም። እስኪ አሜን። ይሄ ለኔ መገለጥ ነው። እግዚአብሔር ነው ለኔ በጽሁፍ የቀረበልኝ እግዚአብሔር ነው ለኔ መገለጥ ነው መጽሐፍ ቅዱስ። ይሄን በሎጂክ ሲስተም አልወስቶም፣ በመገለጥ ሲስተም ነው የምወስደው። ሲስተሙ ነው። በሎጂክ ሲስተም ከወሰዳቸው አእምሮ ያብጣል። የሆነ ዝና እንትን ነው፣ የሆነ ፕሮፌሰር እንትን ናቸው፣ የሆነ ዶክተር እንዲህ ናቸው። ግን ለስህተት በር ከፋቾቹ ነው እናገኛለን። እገዳድራለሁ። በትክክል ነው የሚገዳድራቸው። እዚህ ለእናንተ ብቻ አይደለም፣ አብሬም ሰው እገዳድራለሁ። ምክንያቱም የተማሩትን ታምሪ አይቼ ነው ኖ ይሄ ሎጂክ መገለጥ አላመጣልኝም ማለት አልጠቀመኝም። እኔ አልጠቀመኝም። ወንድሞች ናይቶች በዛ ሎጂክ አንድን ሰው ወደ ክርስቶስ አላመጣውም። በመገለጥ ግን እልፎች በእጄ ተጠምቋል። ክብር አምጡ ለጌታ። በቃ ሎጂክ ከተማ ውስጥ ዙፋን ላይ ቁጭ ብለ ተቀመጥ ነው የሚለኝ። መገለጡ ግን ወደ ደሃው ቤት ይልከኛል፣ ወደ ታሰረች ይልከኛል፣ ወደ ጨለማ ይልከኛል። መገለጥ እሱ ነው። አሜን በሉልኛ። በቃ እሱ ነው መገለጥ። መዳን በሱ ውስጥ ነው ያለው። የተጠራ ነው ለመዳን ነው። የመዳን ሰራተኞች ነን። እስቲ በጎናችሁ ያለው ሰው አንተ በሉስ የመዳን ሰራተኛ ነህ። ሃሌሉያ ጌታ ይመስገን። ስለዚህ ማንነትን የማወቅ እውቀት፣ ይህ እውቀት ከባርነት ፍርሃት ነፃ ያወጣል። ፈሪየት ነው ማንነትን ካወቅ። ከየት ነው የመጣው? ማን ነው የምትመስለው? ምን ልታረግ ነው የመጣው? አያችሁ፣ ከየት መጣው? ማንን ይመስላለሁ? ለምን መጣው የሚለውን ማወቅ። ጴንጤ ሲባል ሃሌሉያ ብለው ብቻ ልሳን ለቆ መሄድ አይደለም። ልሳን ጴንጤነት አይደለም። ልሳን ቋንቋ ነው። በቃ ዳግመኛ ስትወለድ ተናገር። ልክ እናተ ማፀን ስወጣ በዚህ ምድር ላይ አማርኛ የሚባል ቋንቋ ነበር። ይሄው እየነገርኩ ነው። ልሳን የህይወትን ዲዛይን አይሰራም። ቋንቋ ነው እሱ፣ መግቢያ ነው። አሜን። መገለጥ ግን ህይወትን ይለውጣል። እስኪ አሜን ትላላችሁ? ማወቅ አለብን። ማንነታችን ማወቅ። ብዙዎቻችን ማንነታችን ባለማወቅ የምንፈጥራቸው ብዙ ችግሮች አሉ በእግዚአብሔር ቤት ውስጥ። እሱን ለማቅረብ በመጀመሪያ ክርስቲያን የተባለው ማንነቱን ማወቅ አለበት። አይደንቲቲው፣ እኔ ማን ነኝ? ከወዴት ነው የመጣው? ወዴት ነው የሚሄደው? እሱን ሊያሳውቀን የሚችል ሶስተኛ መገለጥ ማን ነው? ልዩ መገለጥ ብለን የምናምነው ጌታ ኢየሱስ ክርስቶስ ነው። አሜን። ክርስቶስ ለኔና ለእናንተ ልዩ መገለጥ፣ ከአእምሮ በላይ ያለው መገለጥ። እሱን ማወቅ በጣም ይጠቅመናል። ስድስተኛ የምንወስደው ኮርስ ወይም የምንወስደው ይጠቅመናል ብዬ ላየው የተሰጠንን መክሊት ለይተው የማወቅ እውቀት። የተሰጠንን መክሊት ለይተው የማወቅ እውቀት። ወደዚህ ምድር ዝም ብላችሁ አልመጣችሁ። የመጣችሁ ከእናታችሁ ስትወጡ እርቀና ነው።
ግን ይዛችሁ የመጣችሁን ነገር ዝም ብላችሁ አልመጣችሁ። እዚህ ምድር ላይ እናንተን ይጠብቅ የነበረው መክሊት አለ። ያን መክሊት ላይታችሁ አወቃችሁ በስራ ላይ ካላደረጋችሁ ስትመለስ ቅጣት እንደሚጠብቃችሁ ታውቃላችሁ አይደለ? ታውቃላችሁ አይደል? ጌታ ሲያስተምር መክሊቱ ስለቀበረ ሰው ምን እንዳለ ታስታውሳላችሁ። እንዴት አድርጌ ነው መክሊታችን የምናውቀው? አንድ ሴት ልጅ ተወልዳ ሴትነቷን ካላወቀች በጣም ችግር። ይሄ በጣም ችግር። ሴትነቷን ካላወቀች ሌላ ሴት አገባለሁ ብላ ችግር ውስጥ ነው የምትገባው። ይሄ እኮ ነው አሁን ማንነታቸው ለባርጎ መክሊታቸውን ይሄ የተሰጣቸውን ባለማወቃቸው ነው ዓለም በርኩሳት የተያዘች። እያንዳንዳችን ወደዚህ ምድር ስንመጣ እንደየ ችሎታችን መጠን ተከፍሎ የተሰጠን መክሊት አለ። እሱን መክሊት እንዴት ነው የምናውቀው? ቢያንስ አንድ ወር የምንወስደው ጥናት እዚህ ጋር ነው። መክሊት ራሱ ምንድነው? መክሊት ራሱ ምንድነው? ክርስቶስ ይሄን ሲያስተምር ምን ለማለት ፈልጎ ነበር? የቱን ነገር ሊያስዘን ነው? በጣም ከሚገርማችሁ የራሱ ደቀ መዛሙርቶች ቶሎ አልገባቸውም። በጣም ችግር ቶሎ አልገባቸው። ይህ ዕውቀት ከፍርድ ያድነናል። ጌታ ሲመጣ እንዳይፈረድበት ያድነናል። ሰባተኛ ዕውቀት እንድንማር የሚፈልገው የትንሣኤን ኃይል የማወቅ ዕውቀት። የትንሣኤን ኃይል የማወቅ ዕውቀት። ይህ ዕውቀት ከዲያብሎስ ሽንገላ እና ውሸት ያድነናል። አሁን ዲያብሎስ ኃይሉን አስታጥቀው ሽንገላና ውሸት ይዘው የተነሳበት ዘመን ነው። የትንሣኤን ኃይል ካወቃችሁ ከዲያብሎስ ሽንገላና ውሸት ታመልጣላችሁ። ጳውሎስ ስለዚህ ነው ከ23 ዓመት አገልግሎት በኋላ እንደገና የትንሣኤን ኃይልና ክርስቶስን እንዳውቅ እፈልጋለሁ የሚለው። 23 ዓመት ካገለገለ በኋላ እንደገና የትንሣኤን ኃይል እንዳውቅ በሞቴ እንኳን እሱን እንዲመሰል እመኛለሁ ይላል። ምን ያህል አውቃችኋል የትንሣኤን ኃይል? ትንሣኤ ብለን ስንል በጣም ቀላል ነገር ነው። ሚያዝያ ሲመጣ የትንሣኤ በዓል ብለን እናከብራለን። እዚህ ነው በጣም የትንሣኤ በዓል ብለን እናከብራለን በድምቀት። ግን ምንድን ነው ትንሣኤ? ምንድን ነው እሱ ትንሣኤ? እንደው ትንሽም እንደው ይሄ ሎጂኩ ሲያመጣ ትንሣኤ ማለት ሙቶ ከሙታን መነሳት ነው ብለን ሎጂክ ነው ይሄ። እሱ ሎጂክ ነው። እኔ ላስተምራችሁ የሚፈልገው የትንሣኤ ህይወት ምንድን ነው? ለምንድን ነው የትንሣኤን ህይወት ተቀብለው ያገለገሉት የትንሣኤ ሰባኪዎች የሆኑት? ምንድን ነው? ምን ሆኖ ነው ትንሣኤ? እሱ አያችሁ፣ እነዚህን 7 ዕውቀቶችን የምንገበይበት ወራት እግዚአብሔር አምጥቶልን በምክንያት ከዚህ ቦታ ተነሱ አለን። ቅድም መግቢያ እንዳልኩ ለመነሳት ስናስብ እግዚአብሔር ሳይናገር አድርጎ አያውቅም። ያን ከ21 ቀን ጾም ጸሎት በኋላ እዚህ ቦታ እንግዳ ይዤ ገባሁ ብዬ ነግሬያቸዋለሁ። ከዛ በኋላ ለምድሪቷ የሚገባው በረከት አካፍል ብሎ አካፈልኩ። ልክ በዛው ቀን ደግሞ እዚህ ጋር ክብሬን ገልጬ ሊለቅ ነው። አሁን ከዚህ በኋላ ጥቂት ቀን ነው የምትኖረው አለን። እሺ አለን። አሁን ደግሞ እኛ ዝም ብለን እንዳንተኛ መንግስት እናስነሳና ቶሎ አለው። ልክ ከግብፅ ቶሎ ነው አይደል የተባለው? ልጣቸውን ያንጠባጠቡ እንደወጡ ወጣን። የወጣን ነው ደግሞ ወደ ክስረት አይደለም፣ ወደ ተራራ። እስኪ አሜን። ወደ ክብር፣ ወደ ትክክለኛ ስፍራችን ወደምናገኝበትና ትክክለኛ የእግዚአብሔር ልጆች ወደምናገኝበት። ስለዚህ ምናልባት ከሚያዝያ እስከ ጥቅምት ያለው 6 ወራት ወይም እስከ ዳር ያለው ወራት ዋጋ የሚጠይቁ ሊሆን ይችላሉ። ስለዚህ ብዙዎች እንዲጠቀሙ እሁድ ነው ያረኩኝ። እሁድ ያረኩበት ትልቁ ነገር ምንድነው? በእርግጥ እስቲ እግዚአብሔርን ላግኝ አውቄ ላምልክ ካላችሁ ከዳንክራ ወጣችሁ ይሄ ዝማሬ አይደለም፣ አምልኮ አይደለም፣ ምናመልክበትም ቦታ አይደለም። ይሄው ልክ እንደዚህ እንደዚህ እኔም ቁሜ አይደለም እንደ ሰባኪ የሚሰብከው ምናጠናው ክፍል ይዘን እስቲ እንየው። ከመጽሐፍ ቅዱስ ጋር እናውራ፣ እስቲ ከቃሉ ጋር እናውራ። እኔና መንፈስ ቅዱስ ብልቶችን ይጠቅማል፣ አንደበትን ይጠቅማል፣ ሴሎችን ይጠቅማል። እኔ በመጸለይ ቃሉን ይዤ ቀርባለሁ ባወጣቸው ፖርሽን ላይ። ከዛ በኋላ በአንተ ውስጥ ያለው መንፈስ ከእግዚአብሔር መንፈስ ጋር ሩካቤ አድርገው በሚገልጥልህ መገለጥ በክርስቶስ ቤት ታድጋለህ። እኔ እሱ ነው ክርስትና ብዬ የማውቀው። ክብር ለእግዚአብሔር ይሁን።
ከዚህ በኋላ ብዙ አልሄድም፣ ግን አንዷን ብቻ ይሄ ጌታን የማወቅ ዕውቀት የምትለው እንዴት እንደሳቱባት ላሳያችሁና እንጨርሳለን። አሜን። እሷን እንበል እንጠቅማት እስቲ። እሺ እሷን ሊበልና ስና ሌላ ስራ ውስጥ እንገባለን። እቃዎችን ሰብሰብ አድርገን ማኪና አምጥተን ወደዛ ጉዞ እንቀጥላለን። አንድ ጌታን የማወቅ ዕውቀት፣ ይህ ዕውቀት ከነፍስ ክሳት ያድናል ነው ያልኩኝ። መጽሐፍ ሲናገር ምንድነው የሚለው? ሕዝቤ ዕውቀት ከማጣቱ የተነሳ ጠፍቷል ካለ በኋላ አንተም ዕውቀትን ጠልታልና እኔ ካህን እንዳትሆን እጠላለሁ፣ የአምላክንም ሕግ ረስታልና እኔ ደግሞ ልጆችን ረሳለሁ። ሆሴዕ ምዕራፍ 4 ቁጥር 6 ላይ ይህ ቃል በጣም ከባድና አስደንጋጭ ቃል ነው። የሚከተለው ምንባብ አንብና ጌታን የማወቅ ምስጢሩ ምንድነው ልንገራችሁ። መዝሙር 106 ቁጥር 8 ኃይሉን ግን ለማስታወቅ ስለ ስሙ አዳናቸው፣ የኤርትራን ባህር ገሰጸ፣ እርሱም ደረቀ፣ ወደ ምድረ በዳ በጥልቅ መራቸው፣ ከሚጠሏቸው እጅ አዳናቸው፣ ከጠላትም እጅ ታበዣቸው፣ ያሳድዳቸውንም ውሃ ደፈናቸው፣ ከነርሱም አንድ አልቀሩ። በዚያን ጊዜ በቃሉ አመኑ፣ በምስክሩም በቃሉ አመኑ፣ ምስጋናውንም ዘምሩ። ፈጥነው ስራውን ረሱ፣ በምክሩም አልታገሱ። በምድረ በዳ ምኞትን ተመኙ፣ በበረሃ እግዚአብሔርን ተፈታተኑ። የለመኑትን ሰጣቸው፣ ለነፍሳቸው ግን ክሳትን ላከ። በስማ ምንባቡን እንጠቃልለው ግድ የለም ወደ ማብራሪያ ከማምጣት። ኢሳይያስ ምዕራፍ 1 ቁጥር 3 በሬ የገዢውን አህያም የጌታውን ጋጣ አወቀ፣ እስራኤል ግን አላወቀም፣ ሕዝቤ አላስተዋለም። ልብ አድርጉ። እነዚህ ምንባብ ክፍል ላይ ስትመለከቱ ጌታን ባለማወቅ ወይም የሚከተሉትን አምላክ ባለማወቅ ሰዎች እንዴት እንደተጎዱ ነው። የመጀመሪያ ለሁላችን ምሳሌ የሚሆን ሕዝብ እስራኤል ነው። እግዚአብሔርም አምላክነቱን ያሳየ በመካከላቸው የተገለጠ በሕዝብ እስራኤል መካከል ከግብፅ ካወጣቸው በኋላ ከኤርትራ ካወጣቸው በኋላ የብረትን አጥር ሰብሮ ካሻገራቸው በኋላ ባህርን እንደ ግድግዳ አቁሞ ካሻገራቸው በኋላ ጠላቶቻቸውን አይኖቻቸው ያየ ካሰጠመላቸው በኋላ በምድረ በዳ መናም ሰጥተው ከበሉ በኋላ ልክ ተሻገሩ። ከዛሳ ዘምሩ፣ ከዛስ ምስጋና አመሰግኑ፣ ከዛሳ ፈጥኖ ስራውን ረሱ። አያችሁ፣ ፈጥኖ ስራውን ረሱ። አሁን ስራውን ፈጥነው ስራውን ረሱ፣ በምክሩም አልታገሱ። የነዚህ ሰዎች የነሱ ችግር ብቻ ብለን አንወስቶም። ዝጋ ይሄን ችግር ለምን እንደዚህ ፈጥኖ ረሱ፣ እንዴት እንዲህ ሊሆን ቻለ ብለን ስንል ሰው የሰማ ነው የሚያምነው። ሰው አይቶ ያምናል። ጻድቅ ብቻ ነው ሳይ የሚያምነው። ሰው አይቶ ያምናል። ሰው ሰምቶ ያምናል። ሰው ይሰማል፣ ያምናል፣ ይድናል። ስለዚህ ለሰው በሰው ውስጥ አልፎ የሚያስተምር እግዚአብሔር ወይም የሚያስተምር መንፈስ ቅዱስ አስፈላጊ እንደሆነ ሆኖ በምድር ላይ ለሰዎች ብርሃን እንዲሆንና እንዲናገር እንዲያስተምር ብሎ እግዚአብሔር ሚልካቸው እግዚአብሔርን በመገለጥ ያዩ ናቸው። እነዚህን ሕዝብ ከግብፅ ይዞ የወጣ ያለው ሙሴ ነው።
አይደለ? ሙሴ ነው አይደለ? ሙሴ እግዚአብሔርን በሎጂክ አይደለም ያወቀው፣ በመገለጥ ነው። በተራራ ላይ እግዚአብሔር ተገልጦለት ነው። እስኪ አሜን። እስራኤል ከትሎ በሎጂክ እግዚአብሔር የሚያውቁ አባቶቻቸው የነገሯቸው እግዚአብሔር የሚያውቁት እግዚአብሔር አለ። እሱ 430 ዓመት በባርነት ሲጋዙ ከልባቸው ወርደው አልቀው አሁን ጥጃ ምስል ተደርገው የሚማለክ አምላክን ተለማምደዋል። ይሄ ሎጂክ ነው። ይሄ ሎጂክ ነው። ለአባቶቻቸው የተገለጠ በመላክ የተገለጠ እየነገራቸው የነበረ እግዚአብሔር ለቅጣት ስለተላኩ ለ430 ዓመት አልነበረም ከነሱ ጋር። ኢየሱስ ጌታ ነው። በሰማይ ሆነው ጩኸታቸውን የሰማ ነው፣ የሚደርሱበትን ያየ ነው፣ እየተከታተለ ነው። ግን ከነሱ ጋር አልነበረም። በደንብ አድርጋችሁ ስሙኝ። እዚህ ጋር ትይዙኛላችሁ። ለምንድን ነው ከነሱ ጋር ያልሆነው? እግዚአብሔር አሁን እግዚአብሔርን ትቶታል። ምክንያቱም የሚታይ ምስል የሚታይ ቅርጽ የሚመለክበት አገር፣ ጣዖት በሚመለክበት አገር ውስጥ ነው ያለው። ስለዚህ መንፈስ የሆነ በመገለጥ የሚመጣ ሳይዳሰስ ሳይነካ የሚመጣ አምላክ አለን ብሎ ያመልኩ የነበረው አባቶቻቸው ናቸው። እነሱ ሙቶ አልቋል። አሁን ባርነት ውስጥ የገቡ ከ400 እና ከ100 200 በዛ ዓመት ውስጥ አልቋል። አሁን የተገኙ በብዛት ግብፅ ውስጥ የተወለዱም ናቸው። ሃሌሉያ ሃሌሉያ። ዘመኑን 430 ዓመት ዘመን ነው። የዘመን እርቀት ጋር ነው አንድ ነገር ማየት የምችል። በዚህ ውስጥ የተወለዱ የነበሩ አባቶቻችን ድሮ እንደዚህ አምላክ አለ ብሎ ነበር ብሎ እንጂ አያውቁትም። እግዚአብሔርም ከነሱ ጋር አልነበር። ስለዚህ እግዚአብሔር ለአባቶቻቸው ያን ለአብርሃም የተናገረውን አስበው ለአብርሃም የተገለጠ እግዚአብሔር ወደ ሙሴ መጣና የሕዝብን መከራና ጩኸት ሰምቻለሁ፣ ሂድና አውጣቸው አለ። እሺ ምን እላለሁ ብሎ ባለ ጊዜ ስምን ምን እላለሁ ብሎ ባለ ጊዜ ስሙንም ነግሮታል። ታውቃላችሁ። ግን ትልቁ ነገር እዚህ ጋር ጳውሎስም እዚህ ጋር ሪጀክት አድርጎታል። ትልቁ ነገር ምንድነው? ቀጥታ በሄደ ጊዜ እግዚአብሔርን ሳይሆን የሳለባቸው ማርና ወተት ነው። ሚስቴኩ እዚህ ጋር ነው። ሙሴ ቀጥታ በህዝቡ አእምሮ የሳራው ማርና ወተት ነው፣ ምድራዊ መንግስት ነው። በኋላም መጥቷል፣ አሳያቸዋለሁ። እንዴት እስከ ደቀ መዛሙርት እንደመጣ ላሳያቸው። ማርና ወተት ወደምታፈሰው ምድር አውጣቸዋል ብሏል እግዚአብሔር ነው ያለው። ስመጡ ያ እግዚአብሔር ምን ይመስላል? የታለ አባቶቻቸው ሲያወራ ሰምተናል፣ አሁን ከኛ ጋር አይደለም ነው ያለው። ከዛ በኋላ ያን እግዚአብሔርን እያሳየው ሙሴ እግዚአብሔር ይሄ ነው ብሎ የእግዚአብሔርን ማንነትን ስሎ ሳይሆን ታምራት አሳይቶታል። እሱ ታምራት ሲያደርግ እነዛም ታምራት አድርገዋል። እሱ አንድ ነገር ሲያደርግ ኮፒ የሚደረግ ነገር አሳይቶታል። የእግዚአብሔር እጅ ስራ የእግዚአብሔርን ኃይል አሳየው፣ እግዚአብሔርን አላሳየው። እኔ ሊናገራችሁ የሚፈልገው ወንድሞች ጌታን ነው ማየት ያለባችሁ። እስኪ አሜን ትላላችሁ? ጌታ ከቃሉ በላይ ነው። እስኪ አሜን በሏ። ጌታ ከኦሜጋ ያልፋል፣ ከአልፋ ያልፋል፣ ገደብ የለው። እስኪ አሜን። ኢየሱስ ከዚህ ከተጻፈው መጽሐፍ በላይ ነው። ኧረ አሜን በሉልኝ። መጽሐፍት እሱን አውቆ አልጨረሰውም። እብን እሱ የሰራው መጽሐፍ ቢጻፍ ዓለም ልትሸከም አትችለውም። መጽሐፍ ትንሽ ነገር ገልጦልናል፣ በዛ ቀዳዳ ገብተን እናገኘዋለን ነው። ክብር አምጡ ለጌታ። መጽሐፍ ቅዱስ የሆነች ቀዳዳ አሳይቶናል። በዚህ ቀዳዳ በመንፈስ ቅዱስ እርዳታ ገብተን ጌታ እናገኛለን እንጂ በሎጂክ አናገኘውም። ልብ አድርጉ። ስለዚህ አሁን እነዚህ ሰዎች ኃይሉን ካዱ። ታምራቱን አይቷል። ባህር ሲከፈል ያው ትላንትና እባብ እንትናም ሲያደርግ አይቶታል። ልብ አድርጉ። ወደ ዘመሩ ራሱት፣ በቃ ራሱት፣ እግዚአብሔር ነው ራሱ። አሁን በህልናቸው ታጽፎ የተቀመጠው ማርና ወተት በጌታ በኢየሱስ ስም ይሄ ትውልድ ከማር ከወተት ከዚህ ምድር ኮተኮቴ የሚወጣ እግዚአብሔርን የተሸከመ ትውልድ ነው የሚሆነው። ኧረ አሜን በሉልኝ። ይሄን አሁን አይታችኋል። አሁን የምድር ላይ ያለው ችግር ብልጽግና ብሩ ነው፣ ማኪና ነው፣ ጋና በአውሮፕላን እንሄዳለን እንዴ! ኧረ ሰዎች እሱ አይደለም፣ እሱ አይደለም፣ ብር አይደለም፣ ወርቅ አይደለም። እግዚአብሔር የዛ ሁሉ ገዢ ነው። አሜን በሉልኝ።
የነዚህ ሰዎች ችግር ያ ነበር። ችግሩ የነሱ ብቻ ሳይሆን የመሪያቸውም ነው። ሙሴ ዕለት ዕለት እግዚአብሔርን የአባቶቻቸውን አምላክ በተራራው ላይ የተገለጠን ነው ቀን በቀን ሊስልላቸው የሚገባው እንጂ ተስፋን አልነበረም። እኔ የሚልህ ጌታን እንድታውቅ እንጂ ተስፋን እንድታውቅ አይደለም። ማርና ወተት የምታፈስ ምድር ነው እነሱ ልናቸው። ዛሬ ማር የት አለ? ወተት የት ያለ አለ? በምድረ በዳ አለቁ። በቃ ሙቶ አለቁ። ከ2 ዓመት ነው ከ20 ዓመት በታች ካለው በስተቀር ቀሩ። ጳውሎስ በኋላ ሲናገር እንዴ እነዚህ እንዲህ የተባሉ አይደለም? ምን ባላቸው ጠፉ። እግዚአብሔርን አላወቁትም፣ ጌታን አላወቁትም። ወንድሜ አንተ ጌታን ከእናትህ ተቀብለህ ከሆነ ተሳስተሃል። የሆነ ከሃይማኖት ተቀብለህ ከሆነ ተሳስተሃል። ጌታን ሊገለጥልህ ይገባል። ኧረ አሜን በሉልኝ። በቃ ጌታን ሊገለጥልን ይገባል። ክርስቶስ የሃይማኖት መሪ አይደለም፣ የህይወት ራስ ነው። ይህ ዘማይ ላይ አሜን በሉልኛ። ይሄ የኛ ህይወት ነው፣ ህይወታችን ነው። ያስተምሩን ህይወት ተገለጠ ነው የምለው። ያንተ ህይወት ውስጥ ያለው ማን ነው? ማን ነው? ቁሳዊ ወይስ እሱ? እሱን እንድታውቁ ነው። ልብ አድርጉ። በሬ እንኳን ገዢውን አወቀ ያለ፣ እስራኤል ግን አምላኩን አላወቀም አለ። በምድር ላይ ሰዎች ጌታን በተዘባ ዕውቀት አውቆ ይከተሉት ነበር። ከዚህ ከተዘባ ዕውቀት እንዴት ታመልጣላችሁ ነው። ልብ አድርጉ። ሌላ ተውና ወደ ደቀ መዛሙርቱ የራሱ ደቀ መዛሙርት 3 ዓመት ተኩል ያስተምራቸው። 3 ዓመት ተኩል ስለ እግዚአብሔር መንግስት ያን ብቻ መንግስቴ ከዚህ አይደለችም። አያችሁ፣ መንግስቴ ከዚህ አይደለችም፣ መንግስቴ ከላይ ናት፣ መንግስቴ ከላይ ናት። 3 ዓመት ተኩል ያስተምራቸው። ግን መደምደሚያው ጋር ሲደርስ አንድ አስቸጋሪ ነገር መጣ። ሐዋርያት ሥራ ምዕራፍ 1 ቁጥር 6 ጀምሮ እነርሱም በተሰባሰቡ ጊዜ ጌታ ሆይ በዚህ ወራት ለእስራኤል መንግስት ትመልሳለን ብለው ጠየቁት። በጣም የሚገርም ነው። 3 ዓመት ተኩል ዋጋ ከፍሎ ከሰረ የኔ ጌታ። 3 ዓመት ተኩል ነው ስለ መንግስቱ ያስተማረ። መንግስት እዚህ አይደለችም፣ መንግስት ከላይ ናት። እኔ ከላይ ነኝ፣ እኔ ከምድር አይደለም። እሱም በጣም የተናደደ ይመስላልና ቁጥር 7 ላይ አብ በገዛ ስልጣኑ ያደረገውን ወራትና ዘመናትን ታውቁ ዘንድ ለእናንተ አልተሰጣችሁም። ልብ አድርጉ። የዚህ ጥያቄ ጽንሰ ሐሳቡ ከየት ነው ይመጣል? አምጣላችሁ። ጥያቄያቸው መገለጥ አልነበረውም እንጂ ሎጂክ ነበረው። እየሰማችሁ ነው? ጥያቄያቸው ሎጂክ ነበረው። አሁን መገለጥ ነው የጠፋባቸው። ልብ አድርጉ። ይሄን ጥያቄ ሲጠይቁ ጽንሰ ሐሳቡ ከየት ነው የመጣው? እነዚህ ሰዎች የሃይማኖት ልጆች ናቸው፣ የሃይማኖት ምሁር ልጆች ናቸው። ከየት ነው የመጣው ይሄ ጽንሰ ሐሳብ? ወደ ትንቢተ ዳንኤል ምዕራፍ 2 ልውሰዳችሁ። ክብር ለጌታ ይሁን። ደህና ናችሁ ልጆቼ? ሰላም ናችሁ? ወደ ትንቢተ ዳንኤል ምዕራፍ 2 ልውሰዳችሁና ከቁጥር 30 ጀምሮ ፈጠን አንባቢ ካለ ያንብብልኝ፣ ወይም እኔም ከዚህ ልውጣና ይሄን ላንብብና ወደዚህ ልመለስ። አሁን ምንድነው በእነሱ አእምሮ ውስጥ ያለው ሎጂኩ ምንድነው? እነሱ ይዞ የተቀመጡ በአእምሮአቸው ያለው ዘመን ምንድነው? ዘመንን ሲመራመር እንዴት ነው ያገኙት? ግን በሎጂካቸው አግኝቶታል። እዚህ ጋር ስታዩ በሎጂካቸው ዘመኑን አግኝቶታል፣ ግን ከመገለጥ ውጪ ናቸው። አሜን። ክብር ለጌታ ይሁን። ዳንኤል ምዕራፍ 2 ቁጥር 19 እንነሳ፣ በደንብ እናንብበው። የዛን ጊዜ ምስጢሩ በሌሊት ራእይ ለዳንኤል ተገለጠለት። ዳንኤልም የሰማይ አምላክ አመሰገነ። ምስጢሩ ነው የተገለጠው። ዳንኤልም ተናገረ እንዲህ አለ፣ ጥበብና ኃይል ለእርሱ ነውና የእግዚአብሔር ስም ከዘላለም እስከ ዘላለም ይባረክ። ጊዜንና ዘመናትን ይለውጣል፣ ነገስታትን ይፈልሳል፣ ነገስታትም ያስነሳል። ጥበብን ለጠቢባን ዕውቀትንም ለአስተዋይ ይሰጣል። የጠለቀውን የተሰወረውን የገለጠ ይገልጣል፣ በጨለማ ያለውን ያውቃል። ብርሃን ከእርሱ ጋር ነው። ጥበብና ኃይልን የሰጠኝ እኛም የለምነን አሁን ያስታወቀን አንተ የአባቶች አምላክ ወይ
የንጉስ ነገር አስታውቀኛልና እገዛልሃለሁ፣ አመሰግናለሁ። ከዚያ በኋላ ዳንኤል ንጉስ የባቢሎን ጠቢባንን ያጠፋ ዘንድ እንዳዘዘው ወደ አርኬ ገባ። በገባም ጊዜ የባቢሎን ጠቢባን አታጥፋ፣ ወደ ንጉሱ አስገባኝ፣ እኔም ፍቹን ለንጉሱ አሳያለሁ አለ። በስማ ያን በዛ ዘመንም ነው መገለጥ ያገኘ። ያን የዚያን ጊዜ አርዮክ ዳንኤልን ፈጥነው ወደ ንጉሱ አስገባው። ከይሁዳ ሙርከኛ ያለው ንጉስ ፍቺውን የሚያስታውቀ ሰው አግኝቻለሁ አለ። ምን ታገኛለህ? እሱ ራሱ መጣበት እንጂ። ንጉስም መልሰው ብልጣሶር የሚባለውን ዳንኤል ያየውትን ህልምና ፍቺውን ታስታውቀኝ ዘንድ ትችላለህ አለው። ቁጥር 27 ዳንኤልም ለንጉሱ መልሰው እንዲህ አለ። ንጉስ የጠየቀውን ጥያቄ ጠቢባንና አስተዋዮች የህልም ተርጓሚዎችና ቃላተኞች ለንጉስ ያሳዩ ዘንድ አይቻልም። በሎጂክ አይቻልም፣ በጥንቆላም አይቻልም። በመገለጥ ብቻ ነው። ክብር አምጡ ለጌታ። አዎ፣ ነገር ግን ምስጢርን የሚገልጥ አምላክ በሰማይ ውስጥ አለ። እርሱም በኋለኛ ዘመን የሚሆነውን ለንጉሱ ለናቡከደነፆር አስታውቋል። በአልጋይ ላይ የሆነው ህልምና የራስ ራእይ ይህ ነው። አንተ ንጉሥ ሆይ ካንተ በኋላ የሚሆን ምን እንደሆነ በአልጋይ ላይ ታስብ ነበር። ምስጢሩም የሚገልጠው የሚሆነውን ነገር አስታውቋል። ነገር ግን ይህ ምስጢር ለኔ መገለጡ ፍቺው ለንጉስ ይታወቅ ዘንድ አንተም የልብን ሐሳብ ታውቅ ዘንድ ነው እንጂ በዚህ ዓለም ካሉ ሰዎች ይልቅ ጥበብ ስለበለጥኩ አይደለም። ስሙ፣ አንተ ንጉሥ ሆይ ታላቅ ምስል አየህ። ይህም ምስል ታላቅና የሚያብለጨልጭ ብልጭልጭታው የበዛ ነበር። በፊትም ቆሞ ነበር። መልኩ ግሩም ነበር። የዚያን ምስል ራስ ወርቅ፣ ደረቱና ክንዶቹ ብር፣ ሆዱና ወገቡም እያለ ይቀጥላል። እናንተም እመኑ። ግን ይሄን ሐሳቡን ካገኛችሁ እኔ ይሄን ሎጂክ እነዛ እንዴት ወሰዱ? ልብ አድርጉ። አሁን እዚህ ጋር ዳንኤል አስቀድሞ ያገኘ መገለጥ ናቡከደነፆር ያየው ህልምን ሲፈታለት እንደዚህ ነው። የዚህ ምስል ጥሩ ራስ ወርቅ ባቢሎን መንግስት ነው፣ ራሱ ናቡከደነፆር አንደኛው። ሁለተኛ ደረቱና ክንዶቹ ብር፣ ይሄ የፋሪስ መንግስት ነው። የፋሪስ መንግስት ነው። ሶስተኛ ሆዱና ወገቡ ናስ፣ ይህ የግሪክ መንግስት ነው። ሲፈታው ይህ የግሪክ መንግስት ነው። አራተኛ ወርቹ ብረት፣ እግሮቹ እኩሉ ብረት እኩሉ ሸክላ ነበር። ይሄ የሮም መንግስት ነው። አራት ነገስታት እዩ። ደቀ መዛሙርቶች እዚህ ጋር በሎጂክ እንዴት እንደተሸወደ ልንገራቸው። እጅም ሳይነካ ድንጋይ ከተራራ ተፈንቅለው ከብረትና ከሸክላ የሆነውን የምስሉን እግሮች ሲመታና ሲፈጫው አየ። የዚያን ጊዜ ብርቱ ሸክላው ናሱና ብሩ ወርቁም በአንድነት ተፈጨ። በመከረም ጊዜ በአውድማ ላይ እንዳለ እብቅ ሆነ። ንፋስም ወሰደው፣ ቦታውም አልተገኘም፣ ምስሉም ተመታ። ይሄ ነው ይሉ ልብ አድርጉ። አምስተኛ ላይ እቺ ድንጋይ ታላቅ ተራራ ሆነ። ያ ድንጋይ ታላቅ ተራራ ሆነ፣ ምድርም ሞላ። ልብ አድርጉ። ይችን ድንጋይ ፍቺ ያቁታል። ይች የእግዚአብሔር መንግስት ናት። ሃሌሉያ! ይች የእግዚአብሔር መንግስት ናት። አሁን የባቢሎን መንግስትም ምድር ላይ ነው። ፋሪስም እንደዛው፣ ግሪክም እንደዛ፣ ሮምም እንደዛ። አሁን ያስጨነቃቸው ነው። የሮም መንግስት ነፍሳቸውን ያስጨነቁ። በቃ የመጨረሻ ከሮም በኋላ አንድ ድንጋይ የእግዚአብሔር መንግስት ምድር እንደምትገዛ ነው የሚያምኑ። ሎጂክ ነው ለነሱ። ይሄ አያችሁ፣ ሎጂክ ነው። ስለዚህ ነው ጌታ ሆይ ለእስራኤል ማቸ መንግስትን ታመጣለህ? ኦሬዲ እኮ በቃ ባቢሎንም የለም ማንም የለም፣ ሮምም ይኸው የተፈረካከሰ ነው። ለምን ማቸ ታመጣለህ ብሎ የሚጠይቁት ሎጂኩ ያ ነው። ጌታ ግን ዞር አለና ነው፣ በሎጂክ አይመጣም፣ ወይም በታሪክ ድርደራ አይመጣም። ኢየሱስ ጌታ አብ በገዛ ዘመን የሚያመጣውን እናንተ ልታውቁ አይገባም። እናንተ ልቅስ በቁጭ በል። ክብር ለጌታ ይሁን። አሜን ትላላችሁ?
አላቸው። ይሄ ካስጨነቃቸው ከሮም አገዛዝ እዚህ ምድር ላይ ነግሰው ይመረናል ያሳርፈናል እንጂ ጌታን አላወቁም ነበር። ከተው አላወቁትም። አላወቁትም። ናቡከደነፆርን እንደገለበጠ እንደ ቂሮስ ነው ብለው ነው ያዩት። ቂሮስን እንዳስቆመ እንደ ዳሪዮስ ነው ብለው ነው ያዩት። አያችሁ። ከዛም እንደ ኔሮ የሮም ንጉስ ጨካኝ የነበረው ገዳይ እንደ ኔሮ ነው ብለው ነው ኒዮሎጂያቸው። ይህች ድንጋይ አሁን ምድርን መታ በምድር ላይ ምድር ትገዛለች ነው። ግን እንዲህ አልነበረም። መገለጡ እንዲህ አልነበረም። ክብር ለጌታ ይሁን። ቁመን ጸልይ። ይሄን በአእምሮአችሁ እያሰላሰላችሁ አገልጋዮች እስክሪብቶና ደብተር ትይዙና በኋላ መማር በእግዚአብሔር ማደግ ፈልጋለኝ የሚለውን ሰው ስም ዝርዝር ስልካቸውን ያዙ። በፊታችን ያለው እሁድ አንዳንድ ማብራቶች ምኖችን አጀስት አድርጋለሁ። ኮምፈርት የሚሆነው ወንበሮች እንደዚህ ዛሬ ከሰዓት ጀምሮ ወደዛ እናጓጉዛለን። ከዛ እሱን ካስተካከልኩኝ በኋላ በፊታችን እሁድ ጃምፕ ልናርግ እንችላለን። ዝም ብሎ መጸለይ የምትፈልጉም ትመጣላችሁ። ከዛ በኋላ በሚቀጥለው እሁድ ጀምሮ ትምህርቱን እንደሚቀጥል አምናለሁ። ይሄ ትምህርት ያልቃል። እስኪ አሜን ትላላችሁ? እስቲ ስንቶቻችሁ ትንሽ ተረዳችሁ? ትንሽ የገባችሁ? እሺ እንጸልይ። እግዚአብሔር